እናንተ ከተመልካቾቻችን አሰባስበን ማስቀደሻ እንዲሁም ንዋያተ ቅድሳትን ይሄው ለአባታችን እያስረከብን ነው። ይሄው አባታችን እሺ አሜን። ይሄው እንግዲህ አብይ ጾም በፍጹም አገልግሎት እንድታሳልፉ ነው። ይሄው ይሄም መጎናጸፊያው ነው። እያንዳንዳችን ቤት ደግሞ የራሳችን ቤት እንኳን ተውቦ ነው ያለውና ጌታችን የትውልድ ቦታ ቤተልሔም እንዲህ በሰንሰል ሆኖ ስትመለከቱት መስራት አልቻላችሁም? ለምንድን ነው እንዲህ ሆነው? ምናልባት ያው ቤተልሔሙ እንደዚህ በአግባብ ሊሰራ ያልተቻለው በባህላዊ በጭቃ የተወሰነ ነገር ሞክረናል። በዘመናዊ ለመስራት ግን አንደኛ አቅም የለም፣ የሲሚንቶ የቆርቆሮ እና የብረታ ብረት አቅምም ስለሌለን በሙያተኛ ዲዛይን መሰራት ስላለበት ከዚህ አንፃር እንደምታዩት የተፈረካከሰ ነው። ይህ ያው ከችግሩ አንፃር ነው። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ለአብይ ጾም በሰላም በጤና አደረሳችሁ። እንግዲህ ቅበላን እኛ እዚህ አልነበርንም፣ በሰሜን ወሎ ሀገረ ስብከት ላይ ነበርን። ምክንያቱም በአብይ ጾምን ማስቀደሻ ያጡ አብያተ ክርስቲያናት አገልግሎቱን እንዳያቋርጡ በማለት ልብሰ ተክህኖም ዕጣኑን፣ ጧፉን፣ ዘቢቡን ከናንተ የሰበሰብነውን እንዲሁ ስናከፋፍል የመጀመሪያው ቆይታችን ነበረ። በዚህም እንግዲህ የመጀመሪያ ያደረግነው ወደ ጋሸና አካባቢ ወደ ጣጃ መቄት ወረዳ ላይ ነበረ ቆይታን ያደረግነው። እንደዚሁ መስፈና ቅዱስ ገብርኤልና እንዲሁ ቅድስተ ማርያምም ሄደናል። እንዲሁ ባለወልድም ደርሰናል። ሌሎች አብያተ ክርስቲያናትም ሄደናል። ከዛ ደግሞ ላሊበላ ላይ ቆይታችን አድርገን እንደዚሁ ደግሞ ወደ ቡግና አካባቢ ጠለሎ ማርያምም ሄደናል። እንደዚሁ ብልባላ ቂርቆስም ገብተናል። ሌሎች አብያተ ክርስቲያናቶች ሄደን የአብይ ጾም እንደዚሁ ማስቀደሻ ለሌላቸው ዕጣንና ጧፍ እንድትሰጡ ለማድረግ በጣም የተወሰነች በጣም ጥቂት ነገርን አድርገን መተናል። ቅበላውን በዚህ ነበረ ያሳለፍነው። እንግዲህ ይሄ ዘወረደ ነው። ቅድስት ላይም ደግሞ እንደዚሁ ወደ ሰሜን ወሎ እንሄዳለን። በምኩራብ ደግሞ ወደ ወላይታ ሀገረ ስብከትም እንሄዳለን። በጣም የሚያስገርመው ወደ እዚህ በሰሜን ሸዋ አካባቢንና ወደ ወላይታ እንዲሁም ወደ ሀላባ ከምባታ ጠንባሮ ምናምን ወደዛ አካባቢ ደግሞ የምንሄድባቸው ምንም አይነት ማቴሪያሎች የሉንም። ዕጣን፣ ጧፍ፣ ዘቢብ፣ ልብሰ ተክህኖ እባካችሁ ስለ ድንግል ማርያም ብላችሁ ያላችሁ የሞላላችሁ ከስር በምትመለከቷቸው ስልክ ቁጥር እየደወላችሁ እዚህ ስቱዲዮአችን ድረስ የቻላችሁ ገዝታችሁ በማምጣት ያልቻላችሁም ደግሞ እንደዚሁ አካውንት ነምበር እንልክላችኋለን። የተዘጉ አብያተ ክርስቲያናትን እያስከፈትን አገልግሎት የሚሰጥበትን መባ ዕድል እንድናካሄድ
የበኩላችሁን ድጋፍ አድርጉልን ለማለት ነው የመጣሁት። ጸሎታችሁ ይሰማላችሁ። ከባህር ስትሄዱ አድኑኝ ብሏቸው የተራዳቸዋቸው ቅዱሳን ዛሬ እንግዲህ አገልግሎት ሳያገኙ ተዘግተዋል። የእግዚአብሔር ቤት 24 ሰዓት 7 እግዚአብሔር መደረስ ሲኖርበት አንዳንዴ በወር አንዴ አንዳንዴ በአመት አንዴም የሚደረግባቸው ነው ካሁን በኋላ የምንሄደውና ከሄድንባቸው ቦታዎች የተወሰኑትን ሊገልጥ በሚችል መልኩ እንግዲህ እንዲህ ተመልክተን ዳግም እንመለስ። እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ክቡራን ተመልካቾቻችን እንኳን አደረሳችሁ። እንግዲህ አሁን ዛሬ ያለነው የአብይ ጾም ቅበላው በመቄት ወረዳ ድኩላይት ባለወልድ ቤተክርስቲያን እንዲሁም የማስቀደሻ በማጣት የአብይ ጾምንም ሌላውም አገልግሎትም እንዳይታጎል ለማድረግ አዲስ ቤተክርስቲያን የሰሩ ስለሆነ ሙሉ ንዋያተ ቅድሳትን ይዘን እየሄድን ነው። እንዲሁም ማስቀደሻ ለተዘጉ አብያተ ክርስቲያናት ሳይቀደስ እንዳይቀር የሚያደርገው ስርጭት እያደረግን ነው። ኑ ወደ ባለወልድ አብረን እግዚአብሔር ይመስገን አባታችን እንዴት አሉ? ሰላም አሉ? እንዴት አሉ? ሰላም አሉ? እንዴት አሉ? ሰላም አሉ? እንዴት አሉ? ሰላም ኖት? እግዚአብሔር ይመስገን። በጣም የሚያስገርም እንግዲህ የገጠር ቤተክርስቲያን ላይ ያለነው ክቡራን ተመልካቾቻችን ብዙዎቹ ልንጎበኛቸው ይገባል። አሁን ደግሞ እንዲሁ ላሊበላን ያለነው የድኩላይት ባለወልድ ቤተክርስቲያን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን አባታችን እስቲ ስለ ቤተክርስቲያኑ አመሰራረት ጥቂት ነገር ይንገሩ። እሺ እንግዲህ ቤተክርስቲያኑ የተመሰረተችው በ2010 ነው የቆመችው። በ2011 ያው ታቦቱ ገብቷል እና ያው ቦታው ከዚህ አንስቶ ማዶ ድረስ ነበር እየሄዱ የተጓዙ የነበሩ አካባቢዎቹ። አሁን ውሃ እየበላው ወንዙን በጣም እየበረታ መንገዱ እየተዘጋ አስቸገረ። ይፈቀድልን ስራ ብለው ተፈቅዶ በአንድ ሁለቱም ቤተክርስቲያን በፈቃድ ነው የተሰራችውና ያው አሁን ቤተክርስቲያኑ ያለችበትን ያው እንደምታዩት ወደዚህ ዘመን ብላ ነው ያለችው። ያው ቦታው አካባቢው በትክክል ያልተሰራ ስለሆነ እንጨቱ ተበላ። እንጨቱ ያው ላንዴ ጊዜው ለቀቀና እንጨቱ እንደዚህ ላይ የተመሰረተችው በዚያን ዘመን። ምንድነው አሁን ችግሩ? ለዚህ ቤተክርስቲያን የሚቸግራችሁ ምንድነው? ያው ግንባታ በትክክል በዲዛይን ቢሰራለት ቤተክርስቲያኑ ዘላቂ የሆነ ነበር። አሁን ግን እንጨት ስለሆነ እንጨቱ ላንዴ ጊዜው ዘሟል። ፊትም ያው ወገሻው በትክክል ያላቆመው ምን እንደው እንጂ የእንጨቱ መበላት ነው በአብዛኛው። አሁን እቺው ከማጠሩኛ ችግራችን የዕለቱን ዘማ ለችግር ተጋልጣለች። ንዋያተ ቅድሳትስ ማስቀደሻ ሌሎች ነገሮች ምን ይመስላሉ? መቼም የተወሰነ ነው ያላት፣ ብዙም የላትም። ትንሽ ያው የተወሰነ አንድ ልጅ ያለ አስማው ሰለሽ የሚባል እሱ የላከው ልብስ፣ አንድ ደግሞ በጎ አድራጊ እንዳጋጣሚ መኪና እንዲያቆሞ ከዚህ ሲያት አዲስ ቤተክርስቲያን መሆኗን ሲያይ ያም እንዲህ ባህር ዳር ዘውዱና አልባሳትም የተወሰነ ሙሉ ልብስና አንድ ሁለት መጽሐፍ ገዛልን። ግንዘትና ግብረ ሕማም ጸናጽል አንድ ሰባት ጸናጽል እሱ የገዛው ነው ያለው አሁን እና ያው በንዑስነት ነው ያለችው። ተሟላ የላትም። ክቡራን ተመልካቾቻችን እንግዲህ ከናንተ ከተመልካቾቻችን አሰባስበን ማስቀደሻ እንዲሁም ንዋያተ ቅድሳትን
ይኸው ለአባታችን እያስረከብን ነው። ይኸው አባታችን እሺ አሜን። ይኸው እንግዲህ አብይ ጾም በፍጹም አገልግሎት እንድታሳልፉ ነው። ይኸው ይሄም መጎናጸፊያው ነው። ይኸው ለሁለቱ ካህናት የሚሆን ነው። አሞጣይቱ ነው። እሺ ያው አባታችን ይሄ ልብሰ ተክህኖ ነው። የአምስቱም ልኡካን አለ። ይኸው አባታችን እሺ ይኸው ይሄም እንደዚሁ ነው። እግዚአብሔር እንግዲህ ደግ ነው። ልጆቹ ከተለያዩ ቦታዎች ይሄም ለሚያገለግለው ሌላ እንግዲህ ማውጣት ከባድ ነው፣ ብዙ ነው። እነዚህ ሁሉ እንደዚህ መጥተዋል ከዚህ በፊት? ኧረ የለም፣ እንደዚህ መጣ የለም። ዛሬ ያየን እንጂ በእውነት እግዚአብሔር ይባርክልን። አሜን። እንግዲህ ክቡራን ተመልካቾቻችን በጣም ጥቂቷ ነገር ናቸው አባቶቻችን እያስደሰቷቸው ያሉት። ስለዚህ አባቶቻችን የልብ መሻት በመሙላት የእግዚአብሔርን ቤት ደግሞ በአገልግሎት መደገፍ የኛ የክርስቲያኖች ትብብር ህብረት ይፈልጋል። እንደምትመለከቷት ነው ይህች ባለወልድ ቤተክርስቲያን ከተመሰረተች እንግዲህ አሁን 8 ያህል ዓመት ቢሆናትም ዘማለች። እንዲህ አይነት ቦታዎች ደግሞ ብዙዎች ናቸው። ቢሆንም ግን እንዲህ አይነትም ጭምር ያላገኙ አሉና ቤተክርስቲያኗ እንግዲህ ፈቃድ ሆኖ ነገ እስከምናሳድሳት እስከምናሰራት ሰዓት ድረስ ደግሞ አገልግሎት መቋረጥ የለበትምና ንዋያተ ቅድሳቱን እነሆ ልከናል። ለሌሎቹ ደግሞ ዕጣንና ጧፍ ዘቢብ አሁንም የአብይ ጾምን ምክንያት በማድረግ እንዳይዘጉ ማስቀደሻ እንዳያጡ ለማድረግ ሌሎች ቤተክርስቲያናቶች ላይ እንሄዳለን። ለዚህኛው ግን ከልብ እናመሰግናለን። እግዚአብሔር ይባርክልን። አሜን። እግዚአብሔር እድሜያችሁን ረዘም ያድርግልን። አሜን። ያሰባችሁትን ይሙላላችሁ። እንዲሁ ደግሞ ዘመኑ ወሳለፍ ዋድናው ዘመን ያድርሳችሁ። አሜን። እንደዚሁ የረዳችሁንም እናንተንም ጠብቁ መድኃኔዓለም። እንዲያው የተጎደለውን ሁሉ እንድትሞሉ ሁልጊዜ እድሜያችሁን ዘለግ ያድርግልን። አሜን። እግዚአብሔር ይስጥልን፣ ያቆይልን፣ አሜን። ሀብታችሁን ያብዛው። ረዳት እንዲሁ ማታጡ ማናጣ ያድርግልን። እግዚአብሔር ሃይማኖት አምላክ ጠብቆ ያቆያችሁ። እግዚአብሔር ያኖርልን። ክቡራን ተመልካቾቻችን እንግዲህ አባቶቻችንን እንዲህ በትንሹ ማስደሰት ይችላቸዋል። ለብዙዎች ደግሞ ማስደሰት እንድንችል አሁንም በ0972080808 እየደወላችሁልን የአብይ ጾምን በተለይ ንዋያተ ቅድሳት በማጣት ማስቀደሻ ዕጣን፣ ጧፍ፣ ዘቢብ ብቻ በማጣት የማይቀደስባቸው ቦታዎች አሉ። በጣም በሚያስገርም መልኩ አንዳንድ ቦታ ዘቢብ በፍሬ ተቆጥሮ 1 2 3 ተብሎ ሁሉ የሚሰጥበት ቦታ አለና ስለዚህ በምትችሉት መልኩ ብዙዎች አብያተ ክርስቲያናትን ማስከፈት እንፈልጋለን። አምናችሁ ልካችሁ እምነታችንን ስላደረስን እንዲሁም ደግሞ ቡራኬ ተቀብለን ወደ እናንተ ስላመጣን እኛ ደስ ብሎናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ሌላኛው ቤተክርስቲያን ደግሞ እንሂድ። ሰላም ይሁን አባቴ። አሜን 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 አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ዘቢብ ነው፣ ዕጣኑ ነው። ሌላም ዕጣን እዚህ ውስጥ አለ። ይሄ ለዚህ ለአብይ ጾም ማስቀደሻው ነው። በጸሎት አስቡ። ለሚቀጥለው ግን ጧፉም ይመጣል። አሁን አካውንት ቁጥራችሁን ትሰጡና የሚያግዝ ሰው በዛ እንዲያግዝ እናደርጋለን። ክቡራን ተመልካቾቻችን ደብረ ምሕረት መስፈና ቅዱስ ገብርኤልና ቅድስት ኪዳነ ምሕረት ነው የምንገኘው። እንደምትመለከቱት ወደዛ ቢኬድ ወደዚህ ቢታይ ሁሉ ነገር
ገጠር አርሶ አደር ግን ቤተክርስቲያን ደግሞ መዘጋት የለበትም ያሉ የአካባቢው ምዕመናን ከካህናት ጋር ተባብረው የአብይ ጾም እንዳይዘጋ ዕጣኑን፣ ጧፉን፣ ዘቢቡን ይዘን መተናል። ካላችሁበት ቦታ ሆናችሁ ደግሞ ለመስፍና ቅዱስ ገብርኤልና ድንግል ማርያም ቤተክርስቲያን እንደዚሁ የአስራታችሁን በኩራታችሁ መባችሁን መስጠት የምትፈልጉ ከታች በምትመለከቷቸው የባንክ አካውንቶች እንደዚሁ በማስገባት ቡራኬ እንድትወስዱ በአክብሮት እንጋብዛለን። አባታችን ምናልባት ጸሎት ያድርጉልንና እኛ እንጨርሳለን። ማረን ይሳለን እግዚአብሔር ሰላም ያውለ ሰላም ያሳድረን። እግዚአብሔር አምላክ ፍጻሜውን ያሳምርልን። በሰላም ደግሞ እናንተንም በየቦታችሁ ሰላም ይመልስልን። ሁሉንም እግዚአብሔር አምላክ ያሰበውን የሚፈጽምልን ያደርግልን። ቅዱስ ገብርኤል ድንግል ማርያም ተጠብቅልን። የሰላም አልት ታርግልን። አቡነ ዘበሰማያት ቅዱስ ሚካኤል ተምጣ መንግስት ሰላም ለኪ እናኪ ወደ ምድረስ ያኪ እግዚአብሔር ሰላም ለኪ ብሮታን ማነስቶ ፍሬከርስ ከሰስ ጦም ክቡራን ተመልካቾቻችን እንግዲህ በሚቀጥለው ስንገናኝ በእርግጠኝነት የዚችን ቤተክርስቲያን አንድ ነገሯን ቀይረን እንመለከታለን ማለት ነው። አንድ ነገሯን ቀይረን እንደዚሁ የምናየው ይሆናል። ለዛ ግን የልብ መሸታችሁን ለዚሁ ታቦት ንገሩ። የተፈጸመላችሁ ደግሞ በወሩ በሳምንቱ በአመቱም ቢሆን አስራታችሁን፣ ስጦታችሁን፣ ስለታችሁን አስገቡ። በጣም በክርስትና የሚታማ ቦታ አይደለም። ክርስትናን ካቆዩልን እናት አባቶች፣ እህት ወንድሞች አንደኛው ቦታ ላይ ያለ ነውና ስለዚህ በአቅም ደግፈን ማህሌቱን፣ ኪዳኑን፣ ሰዓታቱንና ቅዳሴውን ሳይቋረጥ አገልግሎቱ እንዲሰጥ እባካችሁን ድጋፍ አድርጉልን። መልካም ጊዜ። ሁሉም ይመኘዋል የነጋሽ ሚዲያ ለኛም እንዲተርፈን የጣጃ ቧሪያ የህዝቡ አለይታ ሚዲያ ነጋሽ ችግር ለገጠመው ከመጣ አስተዋሽ በመላ አገሪቱ በፍጥነት ደራሽ የቅዱሶች ቦታ ሀገር የጣጃቦ ኮረፌው ዝልሉ ስንዴው ቆሎው ዳቦ አቦዬ ይስጥልን ደራርቦ ደራርቦ። በአብይ ጾም አብያተ ክርስቲያናት እንዳይዘጉ ያከፋፈልን ያለነው መባ በዚሁ ደግሞ ለመስፍና ቅዱስ ገብርኤልና ቅድስት ማርያም ቤተክርስቲያን እንዲሁ ሰተን እየወረድን ነው። ወደ ሌላኛው ቦታ ደግሞ እንሄዳለን። ጥለው ሳምንት ወደ ሸዋ ተጉዘን እንደዚሁ ወደ ደብረ ብርሃን አካባቢ እናመራለን። እግዚአብሔር ሲፈቅድ ደግሞ በሌላኛው ሳምንት ላይ ወደ ወላይታ የሀገራችን ክፍል ከዛም ወደ ሀላባ፣ ጠምባሮ፣ ሲዳማ አካባቢም ሄደን ደግሞ የተዘጉ አብያተ ክርስቲያናትን እንደዚሁ እናስከፍታለን ማለት ነው። በረከታችሁን ለመውሰድ ሁላችሁም ከኛ ጋር ስለምትሆኑ ከልብ አመሰግናለሁ። አባቶች እግዚአብሔር ይስጥልን። አሜን። እሺ አሜን አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰ እግዚአብሔር ይመስገን። ክቡራን ተመልካቾቻችን አሁንም ደግሞ ይሄው በገጠር አብያተ ክርስቲያናት ደግሞ እንዳይዘጉ ለማድረግ ነው የምትመለከቷት። እንግዲህ እዛ ተራራ አፋፍ ላይ ስለሆነች ስለማንደርስ አባቶች እዚህ መጥተው ስለተቀበሉን እናመሰግናለን። ይሄው አባታችን ይሄው ስርዓት አገልግሎቱ የሚደረግበት አነሰውንም ደግሞ እንጨምራለን። አዎ ይስጥልን። ከእናንተ ጋር ይሁን ጊዜ የምትሰጡ ያርግልን። ቤተክርስቲያኑ ፍጻሜውን ቅርብ ያርግልን። እግዚአብሔር እናንተን አቦ ጠብቀው ያኑሩልን። አሜን። በጣም እንግዲህ እናመሰግናለን። ደስታችን የበዛ ነው። እግዚአብሔር ይስጥልን። ደግሞ እንድታስፈጽሙ ያርግልን። ፈጣሪ እንድታስፈጽሙ ይፍቀድልን። አሜን። ይሄ ቤተክርስቲያን ምንድነው ስሙ አባታችን? የእናንተ ቤተክርስቲያን ምንድን አቦዬ ነው? አዎ አቦዬ ነው። አካባቢው ስም ምንድን ነው የሚለው? ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ። ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ። ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ። አሁን እንግዲህ ክቡራን ተመልካቾቻችን በአብይ ጾም መባዎችን እያደልን ነው የምንገኘው። እዛ ተራራው ላይ ናት የምትገኘው። አባቶች መጥተው ተረክበውልናል። መልካም ጊዜ ይሁንልን የኔ አባት ለሁላችን። እሺ እግዚአብሔር ይመስገን።
የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጣና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ደረሰን። ክቡራን ተመልካቾቻችን ደግሞ እግዚአብሔር ይኸው ፈቃዱ ሆኖ ወደ ማርጠሎ ማርያም ደግሞ መተናል ማለት ነው። እዚሁ አይና ቡግና ውስጥ ማርጠሎ ማርያምን ደግሞ ልንመለከት ሊውጣ ጧፍ ዘቢቡን ለመስጠት ማለት ነው። ያደረሰን ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን ለዚህ። ቤተልሔሙ ደግሞ እንደምትመለከቱት ይኸው እዚሁ በሰንሰል አጥር የሆነ ነው ማለት ነው። ማርጠሎ ቅድስት ድንግል ማርያም ቤተ ክርስቲያን በዚህ በአይና ቡግና ወደ ቆብ ደብረ መንክራት ስንመጣ ያገኘናት እጅግ በጣም የምትገርም የገጠር ቤተክርስቲያን ናት። እዚህ ደግሞ እንግዲህ ልክ እንደምትመለከቱት ህንፃ ቤተክርስቲያኑ ቢሰራም ማስቀደሻ ደግሞ በጣም የሚቸግርበት ቦታ ስለሆነ እንዲሁ እግዚአብሔር እንግዲህ ከበረከቱ እንድንሳተፍ ምክንያት ሆኖናል ማለት ነው። እሺ፣ አመሰግናለሁ። እኔ አባት እስቲ ስሞትን ያስተዋውቁ። የደብረ ማይቶት ማርጠሎ ቅድስት ማርያም ስብከተ ወንጌል ኃላፊ ቄስ ካሳሁን ጌታነህ እባላለሁ። እስቲ ስለ ቤተክርስቲያኗ አመሰራረት ጥቂት ነገር ይንገሩን፣ የት አካባቢ እንደምትገኝ። ቤተክርስቲያኒቱ በቡግና ወረዳ በ04 ቀበሌ ናይድባ ቀበሌ ከተባለው ማርጠሎ ደብረ ማይቶት ትባላለች። የተመሰረተችበት ዘመን በ485 እስከ 500
ዓመት ባለው ዘመን እንደተመሰረተች አጼ ካሌብ እንደመሰረቷት ይነገራል። በዚህ የተነሳ 3 ጊዜ አደጋ ገጥሟታል። በገጠማት አደጋ የተወሰነ ሀብቷን ብታጣም አሁን ላይ ደግሞ የተሻለ ነገር አመቻችቶ አባቶቻችንን በአግባብ ነው ያለችው፣ ትገለገላለች። ከዚያ ባሻገር በ1995 ተጀምሮ አሁን ላይ ተፈጽሞ ይህን የምታዩት ያው ውስጡ ላይ ሲገባ ግን ብዙ ያልተሟላ ንብረት አለው። እንደገና ደግሞ ከካህናቱም ጭማሬ የህዝቡም ጭማሬ ላይ እየቀነሰ ቤተክርስቲያኑ እየጠበበ እየመጣ ነው። ብዙ ችግር አለበት። ያው የተወሰነውን ነገር ሊደገፍ እንደሚችል የኛም ሐሳብ አለን። እንደናንተም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋዜጠኝነታችሁ ለሀገሪቱ አስተዋውቃችሁ የተሻለ ስራ እንዲሰራ ቀደምትነቷም ታውቆ ከ1600 ዓመት በላይ ያስቆጠረች ቤተክርስቲያንም እንደሆነች ታሪኳ ስለሚያስረዳ ማለት ነው። ከዛ ባሻገር የድጓ መምህራን የነበሩባት አሁን ላይ ግን መምህራንን ቀጥሮ ለማስተዳደር አቅምም ስለሌላት መምህር የላትም። በተራ መርጌታ ነው የምትገለገለው። ከድጓ መምህራን ከቅኔ መምህራን ወጥታ ዛሬ በተራ ነው ያለችውና ከዚህም አንጻር የሚመለከተውን አስተዋጽኦ እንዲታደርጉ በቤተ ክርስቲያኒቱና በኦርቶዶክስ ተዋሕዶ ሃይማኖት ስም መልእክቴን አስተላልፋለሁ። እዛ ጋር የምንመለከተው ቤተልሔም ነው። ምናልባት በሰንሰል ያለው ቤተልሔም ነው። አዎ እዛ ላይ ያለው ቤተልሔም ነው። እንደምታዩት በጊዜያዊ ነገር ነው የሰራ ነው። ቦታው አመች ናት። ነገር ግን ያው ስፖንሰር የሚያደርጉ ሰዎችን ማቅረብ የሚችል አቅም ስላልነበረን ይህም እንደምታዩት ቤተልሔም በአግባብ ሳይሆን ቀርቷል። ይህ የምታዩት ባህር ዛፍ ዙሪያውን ያለው ይህን ሁሉ አንድ ታላቅ አባት ነበሩ ከቤተ ክርስቲያኒቱ አባ ግርማይ ተፈራ የሚባሉ እሳቸው በግላቸው ለ5 ዓመት አልምተው ዋርካውንም ይህም የምታዩት ባህር ዛፉን ሁሉ ከ5000 እስከ 6000 የሚደርስ ባህር ዛፍ አጽድቀው ትንሽ በሳቸው ሀብት ነው እየተገለገልን ያለ ነው። እሳቸው ናቸው እዚህ ያደረሱ። ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት የሁላችንም የትውልድ መነሻ ቦታ ነው። በእያንዳንዳችን ቤት ደግሞ የራሳችን ቤት እንኳን ተውቦ ነው ያለውና ጌታችን የትውልድ ቦታ ቤተልሔም እንዲህ በሰንሰል ሆኖ ስትመለከቱት መስራት አልቻላችሁም? ለምንድን ነው እንዲህ ሆነው? ምናልባት ያው ቤተልሔሙ እንደዚህ በአግባብ ሊሰራ ያልተቻለው በባህላዊ በጭቃ የተወሰነ ነገር ሞክረናል። በዘመናዊ ለመስራት ግን አንደኛ አቅም የለም። የሲሚንቶ የቆርቆሮ እና የብረታ ብረት አቅምም ስለሌለን በሙያተኛ ዲዛይን መሰራት ስላለበት ከዚህ አንጻር እንደምታዩት የተፈረካከሰ ነው። ይህ ያው ከችግሩ አንጻር ነው። ከዚህ በላይ ግን ቤተ መቅደሱ ላይ ገባ ብለን ብናየው በተለይ ቤተ መቅደሱ ላይ በጣም ብዙ ችግር አለና እሱን ነገር ባሳያችሁ ብንገባ የበለጠ ችግሩ እዛ ውስጥ ነው ያለው። ቤተልሔሙም እንደምታዩት ያው በትንሽ ነገር እንደ ጊዜያዊ በገጠርነቱ ነው ያለው። ነገር ግን አሁን ላይ ወደ ደብርነት ቢዞርም ደብር የሚያስመስለው መምህራን ባለመኖራቸው ለዚህ ሁሉ የሥራ ምንጭ መምህራንና ተማሪዎች ናቸው። የነሱ በረከትም የመምህራን ውጤት የተሻለ ስራ ሊያመጣ የሚችለው እንዳነበር ነገር ግን ያው መምህራን ባለመኖራቸው ጉዳዩ ወደት በኋላ እየመጣ ኖረዋል ማለት ነው። ክቡራን ተመልካቾቻችን ልክ እንደምትመለከቷቸው እንግዲህ ጢሻ ውስጥ ያለች ናት ቤተልሔሟ። እግዚአብሔር በፈቀደና በወደደ መጠን ከስር በምትመለከቷቸው የባንክ አካውንቶች እንደዚሁ ለቤተክርስቲያኗ ገቢ በማድረግ ይችን ቤተልሔም ቀና አድርገን እንድንገነባ እግዚአብሔር አምላክ ፈቃድ ይሆነልን። አባታችን እንግዲህ ምናልባት እንግዲህ በገጠር ዕጣን፣ ጧፍ፣ ዘቢብ ማስቀደሻ የሌላቸው አብያተ ክርስቲያናትን እየጎበኘን ነው እየሄድን ያለ ነውና የዕጣን የጧፍ የዘቢብ እጥረትስ እዚህ ያለ እንዴት ነው? ምን ይመስላል እስቲ? እሺ ዕጣን ጧፍ ላይ በተለይ በዚህ ቦታ ላይ ያለብን የችግሩ ዕጣን ብቻ ሳይሆን ዕጣንና ዘቢብ፣ ጧፍ፣ ሜሮን የተባሉ እነዚህ ቋሚ አልባሳትን የምንገለገልባቸው እቃዎች ርቀት አላቸው። በአንዳንድ ወንድሞች ከተማ ላይ ባሉ እየተባበሩ ነው የሚመጡልን። አሁን ላይ የዕጣን አቅርቦቱ በተለይ ያነሰ ነው፣ በጣም ያነሰ ነው። አሁን ላይ ራሱ ቤተክርስቲያኑ ላይ ይኖራታም ቢባል ከ3 ኪሎ እስከ 4 ኪሎ ከዛ ውጭ ያላት ዕጣን፣ ዘቢብም በተመሳሳይ መልኩ፣ ጧፍም በተመሳሳይ መልኩ። ግን ከፍተኛ ችግሩ የሁለቱና የሜሮን የዕጣን የዘቢብ ነው። ጧፍ ላይ በአካባቢው ንብ የሚያረባ ማህበረሰብ ስላለ አንዳንድ ይጥሉናል። እነዚያን እየተጠቀምን ነው። ሁሉም ችግራችንን ቢሆን ማለት ነው እዚህ ላይ ነው። በተለይ አሁን ላይ በአልባሳትም ቢሆን ብዙ ችግር ነበረብን። መሪጌታ መስፍን የተባሉ ሌሎችም ወንድሞቻችንን እያመጡ አሁን ትንሽ ሰላም አለ። ነገር ግን ቤተ መቅደሷ ላይ ያለውን ነገር ብታዩት
በጣም ችግር ያለው እዛ ላይ ነው። እስቲ እንግባ ወደዛ። እንግዲህ ክቡራን ተመልካቾቻችን ከትላንት በስቲያ ወደዚህ ወደ ጋሸና ነበርን። ዛሬ ደግሞ ወደ አይነ ቡግና ትላንትና መተን ሌሎች አብያተ ክርስቲያናትን ዕጣን፣ ጧፍ፣ ዘቢብና ልብሰ ተክህኖችን እንደዚሁ እያደልን ነበረ መባዎችን። ምክንያቱ ደግሞ በአብይ ጾም አንድም አብያተ ክርስቲያናት በማስቀደሻ እንዳይዘጉ ከሚል አስተሳሰብ ነው። ዛሬ እዚህ ግን ለማርጠሎ ቅድስት ድንግል ማርያም ይዘን የመጣ ነው ዕጣን፣ ጧፍ፣ ዘቢብና ጥላ በቂ ሆኖ አይደለም፣ እንደ መነሻ እንዲሆን ነው። ወደ ቤተ መቅደሱ ገብተን ያለውን ነገር እንመልከት። ቤተክርስቲያኒቱ በስራዋ በጣም የምታምር ናት፣ ውብ ናት። ከማመሯ በላይ ደግሞ ቦታ ምቹነት አለ። አባቶቻችንን በጥሩ ቦታ መስርተው አስቀምጠዋት ነበር። አሁን ላይ እነሱን ስናጣ ያው እንደምታዩት የተሻለ ስራ ለመስራት ባንችልም በጭቃ ደክመው ያስቀመጡልንን እንደምታዩት አሁን ይሄ ሁሉ ብዙ ቅሬት ያለው ነው። እዚህ ላይ ለምሳሌ ግንባታው ወደ ላይ አላለቀም። ይሄ የኛ ስራ ነው። አሁን በዚህ ዓመት እንጨርሳለን ብለናል። ከአንድ በጎ አድራጊ ደግሞ ዘንድሮ ይሄ ተሰጥቶናል። ምንጣፍ ማለት ነው። አዎ ይሄ ምንጣፉ ላይ ለምሳሌ ቤተ መቅደሱ ከላይ ጣራው የእንጨት ስለሆነ ክፍት ስለሆነ የሌት ወፍ የሚባለው እየገባ ቤተ መቅደሱን ንጽህና ለማስጠበቅ የምንችልበት አቅም የለን ስለሆነ እንደ ሲሚንቶ የሚፈልግ ነው። እንደምታዩት ይሄ ኮርኒሱ የሌት ወፉ ፉስ ቤተ መቅደሱን በጣም እየቸገረብን ነው። በተለይ ስጋው ደሙ ለምሳሌ ለሰው ልጅ ሕይወትና መፍትሄ የሆነው የመጨረሻን መንግስተ ሰማያትን ሊያወርሰን የሚችለው የቅዱስ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ነው። እርሱ ደግሞ ተፈትቶ ለሕዝብ የሚሰጥበት ቤተ መቅደስ ነው። ቀድሞ መክበርም ያለበት ቤተ መቅደስ ስለሆነ ከዚህ አንጻር እንደምታዩት ውስጡም በአግባብ የተለሰነ አይደለም። ቤተ መቅደሱ የሌት ወፉም ችግር እየፈጠረበት ነው። በተለይ አንገብጋቢ ችግራችን ስለሆነ በዚህ ላይ እናንተም እንደሳቢ ሌሎችም ወገኖቻችን በሳቢ አይታችሁ እንድትረዱ ስንል መልእክታችንን እናስተላልፋለን። እንግዲህ ክቡራን ተመልካቾቻችን እንደምትመለከቷቸው ከልብሰ ተክህኖ ጀምሮ እስከ ህንፃ ቤተክርስቲያን ድረስ ግንባታ ያስፈልጋቸዋል ማለት ነው። ህንፃ ቤተክርስቲያኑን ብቻ ሳይሆን ደግሞ ህንፃ ስላሴን ማፍራት ስለሚያስጠብቅ መምህራንም ያስፈልጋል። በእንዲህ አይነት ቦታ የቤተክርስቲያን ተተኪ ተማሪዎች የሌሉባትና ውሃ የሌለባት ገዳም አይጸኑም ይላሉ አባቶች። ስለዚህ ተማሪዎች እንዲኖሩ በአካባቢው ሌሎች ነገሮችም እንዲኖሩ ከስር በምትመለከታቸው የባንክ አካውንቶች ድጋፍ እርዳታ እንድታደርጉልን በአክብሮት እንጠይቃለን። እስቲ የባንክ አካውንታቸውን ይነግሩናል። የባንክ አካውንቱ 1019 51 56 90 ደግሞ 90 እና 909 1019 51 56 909 እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ቦታችን ይሄው ከአዲስ አበባ ተነስተን ማስቀደሻ የሚሆን ነው። ይሄ ዘቢብ ነው። ይሄኛው ዕጣን ነው። ጧፉ ነው። በስቱ ሳይሆን እንደው ቤተክርስቲያንን ለማስታወስ ነው። ይመሃረን ነው ይሳለን ቀበነ ነው ሰዓት ሌሊቱን ባርክ ሰዓት ነው የተሰጠውን ስጦታ አማችሁን ይቀበልልን ያሳሉ መዳን ይፍዳችሁ በነፍስ በስጋ ይደመናችሁ ይታደጋችሁ መንገዱን ደግሞ የማነፈነት ያድርግላችሁ። አቡነ ዘበሰማያት ነው ቅዱስ ምትተታ መንግስት ከሰማይ ከወመር ሲሳይነ ዘልተና ያይነ ከመኔና ነዲ ለዛ በሰላም ታዋና እግዚኦ ውስጥ መስዋዕት አላርን ዋላን ኩሎስ መዚያበት መንግስት አይዟል ሰላም ተሰሩ ወግስቴ ማለት ሰላም ለኪን ቢልናክ ያለ ዘኪን እግዚአብሔር ሰውስ ኦብር ፍሬ ክርስቶስ ፍሲት ወንተ ዘጋ እግዚአብሔር መስዋዕት ሳለ ሳለ መጣ ወልደ ኢየሱስ ክርስቶስ ከመስራይዱ ማጣ ይህን አምላክ ነው መድኃኒት ኢየሱስ ክርስቶስ ሊቀ ካህናት ሰር ኃጢአት ወደ ምሳሌ ያወሰው ተከዘነ ሰሙ ቀደን ሳዘው ስልጣና ላበይ ነው አርያት በዛ የመረ መንፈስ ቅዱስ ስለነከሙ ኃጢአት ከዘገርኩ መንፈስ ከይሲ አበየ ካህናት ወዲቆናት አግርት አማት በበስምክሙ በበስምክን ዘአልፈ ሰሌት ወደ ዘመጸቀት ሆኖ ፍትሃነ ወንጹሃነ ኃጢአት ይረስየነ ይስሙ ድሎ ለመንግስተ ሰማያት ዩ ከማወንት ማርያም
ኦ ኢየሱስ ክርስቶስ ረ ኃጢአት የኃጢአት ሁሉ ከማይሰራ ኃጢአትን እግዚአብሔር ፍታ። አሜን አሜን። ክቡራን ተመልካቾቻችን በአይና ከተማ ላኮ መድኃኔዓለም ቤተክርስቲያን እዚህ ደርሰን በአባቱ ተባርከናልና እንግዲህ ጾሙን የበረከት ያድርገልን። አሜን። እሺ ሰላም ዋሉ። አሜን። እሺ 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 ይባርኩና እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን። ክቡራን ተመልካቾቻችን አሁን ደግሞ በአፄ ካሌብ ዘመነ መንግስት ከተገነባችው ከታነጸችው ብልባለ ቂርቆስ ገዳም እንደዚሁ እየሄድን ነው ማለት ነው። በዚሁ አቅራቢያ ደግሞ ይምርሃነ ክርስቶስን እንደዚሁ ብልባለ ጊዮርጊስም በዚሁ አካባቢ ነው ያለነው። አሁን ደግሞ ወደ ብልባለ ቂርቆስ እየሄድን ነው። እግዚአብሔር ረድቶናል። እኛን የረዳ አምላክ እናንተንም ይርዳ። መታችሁ ለመሳለም ከደጁ ለመንበርከክ ያብቃችሁ። በመንገዳችን ላይ የአብይ ጾም እንደዚሁ መባችንን ይዘን በተለያዩ አብያተ ክርስቲያናት የገጠር ገዳማት ላይ የምናደርገውን ጉዞአችን በብልባለ ቂርቆስ ገዳም ማጠናቀቂያ ልናደርግ ነው ማለት ነው። ወደ ሰሜኑ ማለት ነው። ቀጣይ ደግሞ እንደዚሁ ወደ ሰሜን ሸዋ ደግሞ ሀገረ ስብከት የምናደርገው ጉዞ አለ። አለፍ ሲልም ደግሞ ወደ ወላይታ ሀገረ ስብከት እናመራለን። ወደ ሌሎችም ቦታዎች ደግሞ እንደዚሁ መባችንን ይዘን የምናመራ ይሆናል። ዕጣን፣ ጧፍ፣ ዘቢቡን እባካችሁ በተቻላችሁ መጠን ላኩልን። እንደዚሁ እኛ ስመ ክርስትናችሁን እየሰጣን በጸሎት አባቶች እንዲያስቡን እያደረግን ተሳልመን እንመለሳለን ማለት ነው። ወደ ገዳሙ ንግባ። ክቡራን ተመልካቾቻችን በስመ አብ በጣም ነው የሚገርመው፣ በጣም ነው ደስ የሚለው። ወይኔ በማርያም በዚች ብቻ መባ አልነበረም መምጣት የነበረብን፣ ብዙውን ይዘን እንደምንመጣ አምናለሁ። ይኸው ወደ ብልባለ ቂርቆስ ገዳም ደርሰናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቂርቆስ ይቁምላችሁ፣ አሜን። ቂርቆስ ይቁምላችሁ፣ ይከተላችሁ በሚከዱት። አሜን 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 አሜን። እሺ ክቡራን ተመልካቾቻችን ክብር ለድንግል ማርያም ልጅ ይሁን። እንደምትመለከቱት በአፄ ካሌብ ዘመነ መንግስት ከተፈለፈሉ ፍልፍል አብያተ ክርስቲያናት መካከል አንደኛው ብልባለ ቂርቆስ ነው። እንደዚሁ ብልባለ ጊዮርጊስም አለ። ወደዚህ ደግሞ አለፍ ስንልም ይምርሃነ ክርስቶስም አለ። የ2018 ዓ.ም ወደዚህ በሰሜን ወሎ ሀገረ ስብከት ላይ የምናደርገው መባ አጠናቀናል። ወደ ሰሜን ሸዋ ሀገረ ስብከት ደግሞ ቀጣይ እንሄዳለን። አለፍ ሲልም ወደ ወላይታ ሀገረ ስብከትም እንደዚሁ እናመራለን። ወደ ሌሎቹም ቦታዎች ደግሞ እንደዚሁ እቅድ ይዘናል። እግዚአብሔር በረዳን ባግዘን በረዳን መጠን እናንተ ክቡራን ተመልካቾቻችንም የምትልኩልን መባ ይዘን እንዲሁ የተዘጉ አብያተ ክርስቲያናት ተመልካች ያጡ ገዳማትንም ጭምር እንዲሁ የአብይ ጾም ማስቀደሻ እንዳያጡ ማደላችንን እንቀጥላለን። መልካም ጊዜ። ክቡራን ተመልካቾቻችን ከኛ ጋር ቆይታን ስላደረጋችሁ ከልብ ነው የማመሰግነው። እጅግ በጣም የሚያስገርም የሚያስደንቅ አገልግሎት ነበረ። ጀመርነው አልጨረስንም። ካሁን በኋላ ለሚቀጥለው ዓመት በእርግጠኝነት አይሱዙ ተከራይተን በአይሱዙ ዕጣኑን ወይ እንደዚሁ ጧፉን፣ ዘቢቡን፣ ሌሎቹንም የሚያስፈልግ ልብሰ ተክህኖችን ይዘን ነው የምንሄደው። ዛሬ በእቅፍ የጀመርናት የመባ እደላ በእርግጠኝነት ነገ ሰፍቶ በስቶ የምንመለከተው እንደሚሆን አንጠራጠርም። ምንም አንድ ይሻላል ብለን ነው። ስለዚህ በ0972 080808 አሁንም መባ እንዲሁም
ስጦታችሁን መላክ የምትፈልጉ የተዘጉ አብያተ ክርስቲያናት እንዲከፈቱ ዕጣን፣ ጧፍ፣ ዘቢቡን እባካችሁ ለዚህ አድርሱልን ብላችሁ የምታስቡ ከሆነ በዚህ ስልክ ቁጥር ደውሉልን። በሚቀጥለው ሳምንትም አርብ ሁሌ ጉዞ እናደርጋለን ማለት ነው። ይሄ አብይ ጾም ከመጠናቀቁ በፊት ከደብረ ዘይት በፊት እንዲሁ ማጠናቀቅ መቻል አለብን። ከደብረ ዘይት በኋላ አገልግሎቱን ተጋምሷል ማለት ነውና ከዚሁ ጋር አያይዘን የምንነግራችሁ የሳምንቱ መጨረሻ አርብ ላይ በጣም የሚያስገርም ትልቅ መርሃ ግብር እናከናውናለን። የገጠሪቱ አብያተ ክርስቲያናት መዘጋት መቻል የለባትም። በተለይም ደግሞ ከአራቱም አቅጣጫ ወቅታዊ ጉዳይ ፈትኗቸው በአንድ የተሰባሰቡ የአብነት ትምህርት ቤት ተማሪዎች ሊፈቱ አይገባም በማለት የቆጠር ገድራ ቅድስት ኪዳነ ምሕረት አንድነት ገዳም አባቶች መነኮሳት እንዳይፈቱብን፣ የአብነት ትምህርት ቤቶች እንዳይበተኑብን፣ የተጀመሩ የልማት ስራዎች እንዲቀጥሉ በኩረ ምእመናን ቀኛዝማች ትእዛዙ ኮሬ አስተባባሪነት የምትገነባዋን የቆጠር ገድራ ኪዳነ ምሕረት እንደዚሁ የሚያስፈልጋትን ለማሟላት ከዚህ በፊት በወልቂጤ መርሃ ግብር ተከናውኖ ነበረ። በዛ መርሃ ግብር ላይ ነጋሽ ሚዲያም ተገኝተን ለቤተ ክርስቲያኗ ድጋፍ በማሳየት ሁሉ ነገራችንን እንደዚሁ በነፃ እዛው ለበረከት በመገኘት የሚቻለንን አድርገን ነበር። ይሁን እንጂ የተከናወነው መርሃ ግብርና የተገኘው ገቢ የአግባቡ የተመጣጠነ ስላልነበረ በዚህ በመዲናችን አዲስ አበባ የፊታችን አርብ እንደዚሁ የገቢ ማሰባሰቢያ በሁሉም ኦርቶዶክሳውያን ዩቲዩብ ቻናሎች እንዲሁም የቲክቶክ ገጾች ይተላለፋል። የቀጥታ ስርጭቱ ስለ ኪዳነ ምሕረት ብላችሁ የኪዳነ ምሕረት ወዳጆች ባካችሁ የቀጥታ ስርጭቱ ላይ በመሳተፍ ለገዳማውያኑ እንደዚሁም ደግሞ ለአብነት ትምህርት ቤት ተማሪዎችም ጭምር ከአራቱም አቅጣጫ የመጡ የነገ የቤተ ክርስቲያኗ ተስፋ ተማሪዎች እንዳይበተኑብን ድጋፍ እንድታደርጉ ስል በአክብሮት ጋብዛለሁ። እንግዲህ በአይና ቡግና ቆፕ ደብረ መንክራት የነበረውን እንዲህ በማስቀኘት ለዛሬ መርሃ ግብራችን እናጠናቅቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል
አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም፣ በኢሞ፣ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት